በዛሬው ቪዲዮ ለልጅ የተሰኘው የቤተሰብ ተከታታይ ድራማ ላይ ፖይራዝ ካራይሊ የሚታገትበትን ባህር ባባን ወይንም አይሲጉልን እንዲገድ ምርጫ የሚሰጥበትን ሳረቲን ሲማግጥ ሶንጉል የምትይዝበትን እና አይሲጉል በመጨረሻ ከፖይራዝ የምታረግዝበትን እንዲሁም ፖይራዝ ካራይሊ ራሱን ከፎቅ ላይ የምጥልበትና ራሱን የሚያጠፋበትን ሌሎችም አስደንጋጭና አጓጊ ትዕይንቶችን እየቀረበ ያለው ወደ ትዕይንቱ አለፉ። ፖይራዝ ካራይሊ የማይገባበት ጉድጓድ የማይቆፍረው መንገድ የለም። ዛሬ ደግሞ ትልቁን የወንጀል ቡድን ለመመርመርና እንዲሁም አባቱን ሊገልበትና ለመግደል የሚፈልጉት ሰዎች ጋር ሄዷል። አዎ ፖይራዝ ካራይሊ አባት አለው። እሱም ደግሞ አይዲኤል ይባላል። በዊልቸር የሚሄደው ሰው ጋር ሄዳል። ፖይራዝ ካራይሊ በጣም ደፋር፣ እዚህ ድረስ ትመጣለህ ብዬ አላሰብኩም። ምክንያቱም እኮ እኔ አባትን መግደል እፈልጋለሁ፣ አንተንም እጅ አንገትህን ብዬ መግደል እፈልጋለሁ ብዬ ብለህ ምን ይሰማል ይሏል። ፖይራዝ ግን የሆነ ሀሳብ መኖር አለበት፣ እኔ እናንተን የሚያስማማንና እንዲሁም አንድ የምንሆንበት ትልቅ ነገር አለ በማለት ፖይራዝ ካራይሊ ሀሳቡንና ፍላጎቱን ለመናገር ይሞክራል። ፖይራዝ ማንንም አይፈራም። በሌላ በኩል አይሲጉል የወጣችበት ከነበረበት በራፍ ጋር አንድ እብድ የሆነ ሰው አንቆ ሊይዛት ይሞክራል። ልቀቀኝ ብያለሁ፣ ልቀቀኝ፣ ምን እያደረክ ነው? ነይ ብዬሻለሁ፣ ገንዘብ ስጪኝ፣ ነይ በማለት ሰውየው እሷን ያስፈራራታል። በዚህ ግዛት ላይ እሷ ግን እየዋዛ ስላልነበረች ሰውየውን ታመልጠዋለች፣ የማይሆን ቦታም ትመተዋለች። በሌላ በኩል ሳድረቲን ጊዜውን ከአንዲት ኮረዳ ጋር እያሳለፈ ይገኛል። እናም ከእሷ ጋር እያወራና የተዝናና ባለበት ሰዓት ላይ ሚስቱ ሶንጉል ትመጣና በጣም ታለቅሳለች። አንቺ ወራዳ ባሌ ጋር ምን አበሽ ትላለች? ተረጋጊ ሶንጉል፣ ዝም በይ እባክሽ፣ ዝም በይ። ባሌን የመገጥሽብኝ እንደሆነ የማላውቅ መሰለሽ እንዴ? በይ አሁኑን ቀጥ። እባክሽ ሶንጉል ተረጋጊ፣ ምንም ነገር የለም። አንተስ ብትሆን እየማገጥክብኝ ያለው አይደል? ይሄ ሰዎች እየተመለከቱን ነው። እባክሽ ሶንጉል አፍሽን ዝጊ እና ሚጅ፣ ሁላችሁ ባካችሁ ተጠቀሙ፣ እሷ ትንሽ ስለተናደደች ነው በማለት ሳድረቲን ሁሉንም ዝም ለማስባል ይሞክራል። ግን ደግሞ ሶንጉል ዝም ማለት አልቻለችም። ሴትዮዋን ትደበድባታለች። ኧረ እባክሽ አንቺ ሴትዮ ተይ፣ የእውነት ሶንጉል ምንም ነገር ምንም የለንም፣ ስበይ። አሁንም አፏን ትከፍታለች። እንዲህ ደግሞ በግዴታ ሳድረቲን ሚስቱ ሶንጉልን በግዴታ ይዞት ይሄዳል። በሌላ በኩል ደግሞ አይሲጉል ሰዎች ደርሱልኝ በማለት ሰውየውን ከመታችሁ በኋላ ትጥለዋለች። በሰዎች እንዲያዝም ታደርገዋለች። ወዲያውም ፖሊስ እንዲጠራላት ትናገራለች። ሳድረቲንም ብትረጋጊ ይሻልሻል ሶንጉል፣ ምን እያደረግሽ ነው ያለሽው? እብድ ነሽ እንዲህ? ዝም በል እባክህ። ስትማግጥና ከሌላ ሴት ጋር ስትሆን አይቻለሁ። በጣም ብዙ ነገራቶች ስጦታ እንደሰጣትም የአንገት ሐብል እንዳረክላትም አውቃለሁ። የማለቅ መሰላ እንዴ? ነይ ወደ መኪና ውስጥ ግቢ በማለት በግዴታ ሳድረቲን ሶንጉልን መኪና ውስጥ ያስገባታል። ወዲያውም ይቅርታ አድርጊልን፣ የተፈጠረው ነገር በሙሉ አለመግባባት ነው፣ ሌላ ነገር ያለ መስሏት ነው፣ ይገባኛል፣ በይ ሂጂ አንቺ በማለት ሳድረቲን ሴትዮዋን ይስማታል። በዚህ ጊዜያት ላይ ግን የሳማት ከንፈሯን ነበር። አዎ በጣም ተናዳ ሶንጉል ምን አባ ነው የምትስማት ብላም ወደ ውጭም ትወጣለች። በዚህ ጊዜያት ላይ እዛው ሁኚ እባክሽ በማለት ወዲያው ሶንጉልን ተናግሮ ሳድረቲን ይዟት ይሄዳል። ሳድረቲን ማቅጦ ግን ሶንጉል መኪና ውስጥ አርጓት ወጣ። ሁለት ነገራቶችን ላንተ አቀርብልሃለሁ ፖይራዝ። የመጀመሪያው የአባትን አንገት ቆርጠህ ለኔ ይሰጠኛል፣ ካለበለዚያ ደግሞ የምትወዳትና የምታፈቅራትን ያችን የባህር ባባ ልጅ አይሲጉልን አስፈልፈህ ለኔ ይሰጠኛል። ቀላል ነው። ሌላ አንድ ሶስተኛ አማራጭ እሰጥሃለሁ። እሱም ደግሞ ባህር ባባን ገለህ ታመጣልኛለህ። ይህን የምታደርግልኝ ከሆነ ተመልከት፣ ከዚህ ዊልቸር ላይ መነሳት እችላለሁ። ሰዎቹ ግን ባለ ዊልቸሩ እያሉ ይሉኛል። አየህ መቆም እችላለሁ በማለት ቆም ብሎ ፖይራዝ ካራይሊን የነካው በል ቁጭ በል፣ 3 ምርጫዎችን ሰጥቻለሁ፣ ከ3ቱ አንዱን ተጠቀምበት፣ ካልበለዚያ ግን ፖይራዝ የማደርገውን ታውቃለህ በማለት ፖይራዝን ይናገራል። በዚህ ጊዜያትም ላይ ፖይራዝ በቃ እኔ ልሄድ፣ ይህ ከሆነ ትልቅ ጦርነት ሊነሳ ይችላል በማለት ፖይራዝ ካራይሊ ሰውየውን ይናገረዋል። ፖይራዝ እንደለመደችው ፎክራ ልትወጣ ባለችበት ሰዓት ላይ ባለዊልቸሩም ሰውዬ አንገቷን ያስበላታል። በመጨረሻም አንገቷን ካስባላት በኋላ መሳሪያም ደቅ ነው። ከዛ ይህንን ሁሉ ነገር የማታደርግ ከሆነና ከ3ቱ አንዱ ምርጫን የማትመርጥ ከሆነ ፖይራዝ ተመልከት አንገትህን እንመተዋለን በማለት ሰውየው ዊልቸሩ ላይ ይቀመጣል። ዙልፊከር ደግሞ በጣም የሚወዳትና የሚያፈቅራትን ቼከስ አግኝቷታል። እናም እሷ ጋር ተጠግቶ ወደፊት ለፊት ከንፈር ለመሳሳም ይሞክራል። ግን በዚህ ሰዓት ላይ ዙልፊከር አንድ የሚያውቀውና ውስጡ የሚያንገበግበው ነገር አለ። እሱም ደግሞ መልተም ናት። መልተም ደግሞ ማናት? መልተም እስከ ዛሬ ዘና እንዲልና ፈታ እንዲል እንዲሁም ደግሞ የፖይራዝ ካራይሊ የት ናት? እሱን ዘና እንዲል አድርገዋለች። ዙልፊከር ደህና አይደለም፣ ውስጥ የሆነ ነገር እያሰብክ ነው። የሚያሳስብ ነገር አለ። ይቅርታ አድርጊልኝ፣ ከብዙ ጊዜያቶች በኋላ ተመልሰች መጥተሻል። አውቃለሁ እንዋደር ነበር፣ እንፋቀራለን፣ ግን የሆነ ነገር አለ፣ ቆይ እስኪ በማለት ዙልፊከር ራሱን ያረጋጋል። በሌላ በኩል ፖይራዝ ካራይሊ ከተሰጡት ምርጫዎች ውስጥ በጣም ተበሳጭቶ መንገድ ላይ ይጮሃል። ተመልካቾች እሱ እንደ ጮሆ እኔ መጮህ አልችልም፣ ያለሁበት ቦታ ሰዎች ምናምን ይገባቸዋል። ብቻ በጣም ጮኋል። ፖይራዝ ካራይሊ ወደ ቤት ውስጥ ከገባ በኋላ
አይሲጉልን ያገኛታል። በሰላም የተፈጠረውን ነገር ይጠይቃታል። የሆነ ሰው ሊደበድባት ፈልጎ እንደነበርና ያለውን ነገር ተነግረዋለች። በሌላ በኩል ደግሞ ሶንጎል የተፈጠረውን ነገርና ሳደረቲን እየማገጠባት እንደሆነ ሁሉም ነገር ለባባ ተነግረዋለች። ባባም ጥያቄውን መጠየቅ ይጀምራል። ሳደረቲን ማውራት ያለብን ነገር ይኖራል። አባቴ እኔ በጣም አከብራለሁ፣ እሱንም በጣም ወደዋለሁ፣ ተንከባክቤዋለሁ። ግን ደግሞ ተመልከት ከሌላ ሴት ጋር እየማገጥ አግኝቼዋለሁ። ደግሞ እኔም እያዛው እያለሁ ስሞታ በያንቺ ሂጂ እኔ ልጄን አወራዋለሁ በማለት ባህር ባባና ሳደረቲን ለማውራት እርስ በርስ ሙከራ ያደርጋሉ። በዚህም ግዛት ላይ ሳደረቲንን አንተ ኃላፊነት ያለብህ ልጅ ነህ እያለ ሁላችንም እንግዲህ ያው አባት ስትሆን ልጅ እንደሚመክረው ይመከራል ማለት ነው። እናንተ ደግሞ ልጆች ከሆናችሁ ልክ አባቶቻችሁ ወይ እናቶቻችሁ እንደመከሯቸው እሱ መከረው። ምክር አዳምጣሉ መቼም አትሉም። እስኪ ላይክ ያደረጋችሁ ለፖይራዝ ጋር ይደወለታል። ፖይራዝ ምርጫዎችን ቶሎ እንድትመርጥልኝ ይፈልጋሉ። ካልበለዚያ ሁሉንም ምርጫ በራሴ መርጠዋለሁ። ቶሎ በል በቃ አታጨናንቀኝ፣ በየሰዓቱ አትደውልብኝ፣ ቀስ በል ተረጋጋ፣ ምንም በማለት ፖይራዝ በሚያወራበት ሰዓት ላይ ባለው ዊልቸሩ ስልኩን ይዘጋበታል። ፖይራዝ አሁንም ማንንም መግደል አይችልም፣ ሁሉንም ይወዳቸዋል። ግን በዚህ ሰዓት ላይ ወደ ኋላ ሲዞር የባለው ዊልቸሩ ሰውዬ ከኋላ ይመለከተዋል። በዚህም ግዛት ላይ ፖይራዝም ኧረ እባካችሁ ልኖርበት፣ ሰዎች ልታሳብዱ ነው እንዲህ ምንድን ነው በማለት ፖይራዝ ጋር መኪናው እንዲሄድ ይነግራቸዋል። የሚሰልሉትም ሰዎች ፖይራዝን ሰላም ብለው ይሄዳሉ። ይህ ማስፈራሪያ ነው ማለት ነው። ሳደረቲን ግን በጣም ባለጌ ሰውዬ ነው። እኔ እንደዚህ አይመስለኝም ነበር። ወደ ልጅቱ ቤት ውስጥ ይሄዳል። እናም በጣም ደስ ብሎት የሚጠጣ ነገር እየከፈተ ወዲያው ምሷን አቅፏት እየሰማታል። እሷም ወይኔ ተረጋጋ፣ ምን እያደረክ ነው ሳደረቲን? አባት አልተቆጣም። ሱንጉልስ ምን አለች? እባክህ ስለነሱ ገደል መግባት ይችላሉ፣ እኔ ሳሚ ብዬሻለሁ በማለት ልጅቱን የሳመ አብሯት ይዝናናል፣ ደስታውንም ይፈጥራል። ፖይራዝ የተፈጠረበትንና እያንዳንዱን ነገር ለሁሉም ለባህሪ ቤተሰቦች እየተናገረ ይገኛል። ማለትም ደግሞ ለሳፈር፣ ለዙልፊከርና እንዲሁም ለገንቦ ራሱ። ተመልከቱ፣ ሁላችሁም ተመልከቱ። ሰውየው ገባችሁ በዊልቸር ይሄዳል፣ ግን እኔን አስጨነቀኝ፣ አገኘኝ እና ማስፈራራኝ። ፖይራዝ ተይዘ ነበር እንዴት ነው ቀጠቀጠ? ባክ በዚህ ሰዓት ላይ ትቀልዳለህ እንዴ? ዙልፊከር አትቀልድ። እሺ እየቀለድኩ አይደለም፣ ግን ምን እናድርግ? እሺ የምናደርገውን ንገረኝ። በቃ ቀላል ነው። እያንዳንዱን ነገር ቦታውን እንቀይራለን። ለምሳሌ የአባቴን ቦታ እንቀይረዋለን። አሁን የተቀመጠበትን ቦታ እንደብቀዋለን። በሌላ በኩል ላይ ሲጉል በጣም ትልቅ ጥበቃ እናደርጋለን። ለባህር ባባም እንደዛው። ግን ለሱ ብቻ አይመስለኝም፣ ለአንተም መደረግ አለበት በማለት ገንቦ ራሱን ይቀልድበታል። ይህንን ሁሉ ነገር ከተነጋገሩ በኋላ አዲል ማለትም ደግሞ የፖይራዝ ካራይሊ አባት የሚገኘው እስር ቤት ውስጥ ነበርና እሱን በሲስተም አድርገው ያጡታል። ካወጡትም በኋላ በመጨረሻ ገንቦ ራሱና እንዲሁም ሁሉም ፖይራዝን በመሆን ማስክ በመልበስ እሱን አግተው ወደሚፈልጉበት ቦታ ከፖሊሶች ይዘው ይሄዳሉ። እናም በመጨረሻ አሸናፊዎች ይሆናሉ። ፖይራዝ ካራይሊም አባቱን ወደሚፈልግበት ቦታ አደረሰ። አይሲጉል ደግሞ ከፖይራዝ ጋር እንግዲህ ያው አብረው እንደሚኖሩ ታውቃላችሁ። መቼም አብረውም እንዳደሩ ታውቃላችሁ። እሱንም አሳየን አትሉ። እናም በመጨረሻ በጣም እያቅለሸለሻት ነበር። ከሲማ ጋር በመሆን የሽንት ምርመራም ያደርጋሉ። የሽንት ምርመራውን ፖዚቲቭ ነው። እናም ይህን የተመለከተችው ሲማ እጅግ በጣም ደስ ብሏት ተመልከች፣ ነይ የሽንት ምርመራሽ ፖዚቲቭ ሆኗል፣ በጣም ደስ ይላል፣ አርግዘሻል፣ እንኳን ደስ ያለሽ። ፈጣሪ በጣም ደስ አለኝ። የእውነት አርግዣለሁ? ምን? አዎ አርግዘሻል። ይህንን የሰማው ትንሹ ሲናን እጅግ በጣም ያዝናል። ምክንያቱም አሁን ሌላ ተወዳጅ የሆነ ህፃን ሊመጣበት ስለሆነ ፖይራዝ ካራይሊ ወደ ቤት ይመጣል። ሴማም ዛሬ የምሰማው ትልቅ መረጃ አለ እንግዲህ በቃ ቻው በማለት ሴማ ፖይራዝን በጥቂቱም ቢሆን ነግራው ትሄዳለች። በዚህ ግዛት ላይ ምንድነው የተፈጠረው ንገረኝ እስኪ ምንድነው በማለት ፖይራዝ ይጠይቃታል። እሷም ግን ቆይ ትሰማዋለህ በማለትም ልትናገር ስትል ሲናን ይመጣል። በዚህ ጊዜያትም ላይ ሁለቱም ከተሰሰሙ በኋላ የተፈጠረው ነገር ትነግረኛለች በማለት ይጠይቃታል። እሷም እቅፍ አድርጋው ሌላ ሲናን ወይም ደግሞ ሴት ሊኖረን ነው በማለት ሆዷን ታስነቀዋለች። አሁን ሲናን አቅፎት ይደስታሉ። ሲናን ግን ትንሽ ፕራንክ ቢጤ ፈልጎ ነበር። ለአይሲጉል ፍቅሩን እያስረዳ ለሁሉም ሰዎችም እየተናገረ ባለበት ሰዓት ላይ የሆነ የማሳያችሁ ትልቅ ነገር አለ ይላል። እሱም ደግሞ ፍቅሩን ነው። ለአይሲጉል ሲል የፈለገውን ነገር ማድረግ እንደሚችልና አስፈላጊ ከሆነ ይለዋል። ምን አስፈላጊ ከሆነ ፖይራዝ ምን ከዚህ ቦታ ላይ መውደቅ እችላለሁ፣ ከዚህ ቤት ላይ ከዚህ ፎቅ ላይ መውደቅ እችላለሁ፣ የእውነት እላችኋለሁ እወድቃለሁ በማለት ሄዶ በራፉን ይከፍታል። አይሲጉልም አንተ ብድ ምን እያደረክ ነው ብላም ትጠይቀዋለች። እሱም ይሄው ላሳየሽ ከፈለግሽ በማለት ወዲያው ለፍቅሬ እና እንዲሁም ለሁሉም ነገር ሰው ለሁሉም እንደምታመን ለመናገር ሞክራለሁ በማለት ወዲያው ራሱን ከዛ ከትልቁ ፎቅ ላይ እየወረውራል እየተላለ ፖይራዝ ካራይሊ ሞተ ወይ አይሲጉል ራሷን ስታ ትወርቃለች። ቀጣይ ምን ተፈጠረ? እስከዚህ ለተከታተላችሁን ከልብ አድርገን እናመሰግናለን። ተመልካቾቻችን ይቀጥላል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አትርሱ።